አንዳንዶቻችሁ በዚህ በተመሳሳይ ጾታ እኔ አይወቀሱ አይደለም ግን ወደ ቀጥታ ወደ ግብረሰዶም ምናምን ግን ወስዶ በጣም ቢግ ዲል ነው ያ ግብረሰዶም የሚባለው ነገር። ጃኒ ለተነሳበት ቅሬታ ምላሽ ሰጥቷል። ቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ግብረሰዶም ላላችሁ ሰዎች 100% እቃወማለሁ። እሱን ነው ክላሽ ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን ራቁቱን የመጣች ሀይ የሚል የለም፣ የሚቆጣጠር የለም፣ በውግ የሚጠይቅ የለም። እንደዚህ ይሉበሳል። ባለባበሷ ዙሪያ በጣም መነጋገሪያ መሆን የምትፈልገው ከዛም ደግሞ ያው ራቁትሽ ይታያል በፓንትን ያለሽው እውነት ያን ያለብስ 3 ሚሊዮን ብር ያወጣል። ሀብሉ ወርቅ ነው ብዬ ተናግሬ ነበር። የለበሽው የፓንቱን እና የፓንቱን አረበ መዳን ታምር ምን አይነት ፖዚሽን ይመቸሻል? ጧጧ የምራቸው ነው። ኖርማል ክርስቶስ በምድር ላይ በነበረበት ጊዜ ለእንደዚህ አይነት ለማይረባ ነገር ክርስቶስን ምሳሌ ማድረግ ሚስት ሶሻል ሚዲያ ላይ ምን ትሰራለች? እንዴ ሳሚዳን አዶናይ በጣም የሚከሰስበት ሴጋ ምናምን እየተባለ ነው አይደለ? ወደ እግዚአብሔር ቤት ሲመጣ ከፍታ ላይ ሲደርስ ደስ ሊለን ይገባል እንጂ እናንተ መካከል ኃጢአት የሌለባት አንስቶ ይውገራት ነው ያለው። ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተመልሰን መተናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ጆሲ የሚባል ልጅ የሴት ልብስ ቀይ ወቀ አበባ አድርጎ ይሄ አለባበስ የተመሳሳይ ጾታ የዘግናኞቹ ነው ለብሶ መጣ። ምን አሉት? አይ ሴቶች ወር አበባ ስለሚያማቸዋል። እሺ ምን ይሁን? እንዴት ነው እስኪ ተመሳሳይ ጾታን የሚገልጸው የእንትና የጆሲ አለባበስ ስለሆነ ዩኒክ ነው ምናምን ለየት ያለ ነገር ነው። ቀይ በቀይ አድርጓል። የሆነ ዊርድ ነገር ነው። እኔ በሆነ አላደርገውም እንደዚህ አይነት ልብስ። ድምፅ ሆነ ምንድን ነው? ልታስቆመው ነው እንዴ ለዚህ ለወር አበባ? እሺ ሴቶች ደግሞ ምጥ አለባቸው። ለምጣቸውስ ድምፅ አትሆናቸው? ምን እውነት መጣለሽ? ለምጥስ አርግዞ ልትመጣ ነው ወይስ የሩዝ ደግሞ እንደዚህ ነው ሰለማለት? አርግዞ ልትመጣ ነው የሚሰቆጥጥ እና አንዳንዶቻችሁ በዚህ በተመሳሳይ ጾታ ፕሮሞት እያደረጋችሁ በደንብ ከስር በደንብ ከጆርባ በደንብ ደግሞ ትሰሩኝ ነው። ግን ምንድነው ኢትዮጵያ ውስጥ ገና እንዲህ አይነት ነገሮች ስላልተፈቀዱ ምናልባት ህይወታችን ጥያቄ ምልክት ውስጥ ይገባል። ቢዝነሳችን፣ ስራችን፣ ሁሉ ነገሮች በልሻሻል ባይሆን እያለማመድ እንቆይ ተብሎ ነው። እንደዚህ ግን የዚህን ያህል ደረጃ የሰው ስም ግን ማጥፋት የምር ተገቢ ነው? የምር አረ ደስ አይልም በእውነት። ለዩቲዩብ ተብሎ የሰው ስምን እንደዚህ ማጥፋት እነዚህ ልጆች እንደማናቃቸው ነገር በጣም የሚያስጠላ በእውነት። ባይሆን እያለማመድ ነው እንቆይ እና ጊዜው ሲደርስ እንጎለጣለን አሉ እኮ ኢትዮጵያ ውስጥ ኦልሬዲ እንዳሉ እናውቃለን። የተመሳሳይ ጾታን የሚደግፉ ሰዎች፣ የሚቀበሉ ሰዎች፣ የተመሳሳይ ጾታ ልምምድ ውስጥ ያሉ ሰዎች እንዳሉ አሁን ላይ አልወጡም እንጂ እናውቃለን። ነገር ግን እነ ጃኒን ምናምን እንደዚህ አይነት ሰዎችን ደግሞ ገና ለገና እንግዲህ አለባበሳቸው ለየት አለ ተብሎ ደግሞ የዚህን ያህል እንጃ በዚህን ያህል ደረጃ ስማቸው ሊጠፋ ይገባል ብዬ አላስብም። መወቀት ካለባቸውም እንግዲህ የጃኒ አለባበስ በጣም ኦድ ነው፣ ለየት ያለ ነው። በጣም እሱ ላይ ነው ጫና ሲበረታበት የነበረው በዚህ አዋርድ ላይ ማለት ነው። ትንሽ ለየት ያለ አለባበስ ነው። ግን እኔ እንደማስበው በተለያየ ጊዜ እንግዲህ የተለያዩ አይነት ፋሽኖች ይመጣሉ ይሄዳሉ። እንደ የድሮ ቬል እንደሚባለው እንግዲህ ገብቷቸዋል። ከዛ ጋር በጣም ይቀራረባል ያደረገው ሱሪ አይደለ? ምናልባት እንግዲህ የቦርሳዋ ነገር ናት እንግዲህ በጣም በውጭ ዓለም ላይ የተለመደ ነገር ነው። እኛ ሀገር ላይ ሲሆን ትንሽ ከበድ ይላል ይመስለኛል። ይሄኔ የሆነ የውጭ አዋርድ ላይ ምናምን ቀርበው ቢሆን ኑሮ ጃኒ ይሄ ነገር በፍጹም መወያ ርዕስ ራሱ አይሆንም ነበር። መወያ ርዕስ ራሱ ቢሆን ኖሮ በበጎ ጎኑ ነበር የሚነሳው የነበረው ማለት ነው። እና እንግዲህ እኔ አላውቅም። ትንሽ እንደውም እኔ የደበረኝ የእንትና ነው የኢቫን አለባበስ ከምንም ነገር ወጣ ያለ ነው። በቃ ኦልሬዲ ምንም ማሳሻ ሳታረግ ምናምን የመጣችው በጣም ይደብራል። በጣም ማለት ነው። የእሷ በጣም ያስጠላል። እኔ እንጃ የእሷ ለመቀበልም ይከብዳል። ምንም ማስተባበያም አያስፈልገውም። የጆሲ እንግዲህ ያው እሱም እንዲቀለድበት ሆን ብሎ ያደረገው ነገር ነው። ያው ምክንያታዊ ለመሆን ሞክሯል። የሴቶች በወር አበባ ጊዜ የሚያዩትን የሚሰማቸውን ህመም ለማስታወስ ነው ምናምን ብሏል። እንግዲህ አብዛኛው ሰው እየቀለደበት ነው ያለው። እሱም ተስማምቶታል። ምንም አላለም። እየተተቸ ነው ያለው። ግን ደግሞ ከግብረ ሰዶም ጋር ግን አታገናኙት። ከዛ ጋር አያገናኙም። የእሱ አለባበስ ሱፍ ነው ያደረገው። እንዳለውም እሱ እንደተናገረው እኮ ሱፍ ነው ያደረገው። ቀይ በመሆኑ ነው እንግዲህ በቃ ያለቀ። ግዴታ እንጃ በቃ እንደዚህ አይነት ቦታ ላይ ስትሄዱ ያው ኦድ የሆነ ነገር ማድረግ አለባችሁ።
እናንተን ለየት የሚያደርጋችሁ ነገር አርጋችሁ ሜዳ አለባችሁ። ያ ማለት ደግሞ ግን እንደ ኢቫን አይነት ምናምን ደግሞ ያን ያህል ተገላልጣችሁ ራቁታችሁን ሂዱ ማለት ደግሞ አይደለም። ጃኒን ያስበላው ያው እንግዲህ የቦርሳው ይመስለኛል እንጂ ልብሱ ላይ እኔ ብዙም ችግር ያለበት አይመስለኝም። ልብሱ ያምራል ሆነን ለመናገር ማለት ነውና የድሮቹን ፋሽን ማየት ከሆነ የድሮቹ አሁን ወደ እየመጡ ነው። የሆነ ሰዓት ላይ እንዴት ነው በጣም ጠባብ ጥብቅ ያለ ሱሪ ፋሽን ነበረ። ግን በዛ ሰዓት ምን ነበር የሚባል የነበረው በቃ እንደዚህ ጌ ነው ምናምን ይባል ነበር አይደል? ስኪኒ የሚያደርግ ሰው የነበር ስኪኒ ሱሪ የሚያደርግ ሰዎች እንደዛ ነበር የሚባሉ የነበሩት። አሁን ደግሞ ባጊ ሱሪዎች ድጋሚ ቬል ሱሪዎች እንደዚህ አይነት ደግሞ እየመጡ ነው። እንግዲህ ወደ ፋሽኑ እየተቀላቀሉ ነው ያሉት እና ጃኒ ደግሞ በጣም ስታይልሽ ፋሽን ተከታይ የሚባል ልጅ ነው። የመጡትን ነገሮች ሁላ የሚከተልና የሚቀበል አይነት ሰው ነው። የተለያየ አይነት ባህሪ ያለን ሰዎች ነን። ግዴታ የሆነ ሰው ከኔ ጋር ይመሳሰል እንደኔ ይልበስ ማለት አይቻልም። እንደኔ ካለበሰ የዚህ ክለብ ደጋፊ ነው የዚህ እንትን ደጋፊ ነው ምናምን እያለንም ያለብን አይመስለኝም። እንግዲህ አይደል እኔ እንጃ እኔ አልቀበለው እውነት ለመናገር ማለት ነው። እንደዚህ ትችቶችም አንዳንዴ በመጠኑ ሲሆን እና በልጅነቱ እንግዲህ አሜሪካ ሄዶ የኖረ ልጅ ነው ምናምን እሱን ከግንዛቤ ውስጥ ማስገባት አለብን ብዬ አስባለሁ። እኔ ዘለን እነዚህ ልጆች እንትን ከማለት እኔ አይወቀሱ አይደለም ግን ወደ ቀጥታ ወደ ግብረሰዶም ምናምን ግን ወስዶ በጣም ቢግ ዲል ነው ያ ግብረሰዶም የሚባለው ነገር። የሰሩትን ስራ ሁላ ነው የሚያጠፋባቸው። ልጆቹን እንደዚህ ባንዴ ለመጣል የሚደረገው ነገር በጣም ያስጠላል። እውነት በጣም ይደብራል። እንደዛ ደስ አይልም ብላችሁ ነው ወንዶችም ሴቶችም እዚህ ጉዳይ ያለው ነገር አለ። ወንዶችም ሴቶችም በዚህ ጉዳይ ታጥቃችሁ እንደተነሳችሁ ተደራጅታችሁ እንደምትንቀሳቀሱ እኛ እናውቃለን። ግን ጊዜው ስላልደረሰ ፍርሃት ውስጥ ናቸው ፍርሃት ውስጥ ናቸው ነው እና እንዴት ነው እንደዚህ በዚህ መልኩ የምንቀጥለው? እንዴት ነው ታርዶ የተጣለ የበሬ ቆዳ የመሰላችሁ የተቆራፎዳችሁ ሁጥራታችሁ የተቆራፎዳችሁ እፍረትም ሽጣችሁ በላችሁ። ምንም ቤተሰቦቻችሁን ጎላችሁ ጨርሳችሁን ሰው ሰራሽ ይሁን የተፈጥሮ አደጋ እንደጨረሰ ቤተሰቦቻችን አይታወቅም። ተቆጭም የለም እንጂ እንዴት ነው ሴት ልጅ እንደዚህ ለብሳ የምትመጣው? እንዴት ነው ወንድ ልጅ እንዴት ነው እንደ ሴት እንትኑን ቹርባን ተሰርቶ የሴት ልብስ የመሰለ ለብሳ ቦርሳ እንደዚች አንጠልጥሎ አረማመድ በጣም ሌላ ነገር ነው ያላቸው ወገኖች። ራቁት ነው የመጣች። ሀይ የሚል የለም፣ የሚቆጣጠር የለም፣ በህግ የሚጠይቅ የለም። እንደዚህ ይሉበሳል። ይሄ ደግሞ ግም አዋርድ ነው። ይሄ ቲክቶክ ክሬቲቭ አዋርድ ከጉም አዋርድ ጋር የሚነጻጸር ሳይሆን ግም አዋርድ ነው። የሚሰቆጥጥ የሚያሳፈር ለጦታችሁ ማህጾንና መቆመጫ ዳሌ የግል ንብረታችሁ ነው። ለህዝብ ክፍት አታድርጉ እናንተ ነውረኞች። ሴተኛ አዳሪዋ የትኛው ትሁን ጤናማ የልጆች እናት የትኛ ባለትዳር የትኛ እንደሆነ እኮ ተደበላለቃችሁብን ነው። አንዳንዴ ወቀሰው ራሱ እኮ ኧረ በመድኃኒዓለም እንደዚህ በስድብ ሲሆንም ደስ አይልም አይደለ? ለወንድነት ስነ ስርዓት ማታስይዙ የሁሉ ሀፍረተ ስጋችን ሰብስቡልን ለህዝብ ክፍት አታድርጉ ሲባል ራቁት መምጣት ጀመራችሁ። ጭራሽ አሁን ቲክቶክ ክሬቲቭ አዋርድ ላይ ለዚህ ኢቫን የምትባል ሶቅጣጭ ሴት ራቁት ነው የመጣች። ሀይ የሚል የለም፣ የሚቆጣጠር የለም፣ በህግ የሚጠይቅ የለም። እንደዚህ ይሉበሳል። እሱ እንደዚህ ይለው በፍጥም አይለበስም በፓንትና በኮት እሷ ኢቫን እኮ የታወቀ ነው። የሆነ በየአመቱ ለየት ያለ አለባበስ ይዛ መምጣት ነው የምትፈልገው። በአለባበሷ ዙሪያ በጣም መነጋገሪያ መሆን ነው የምትፈልገው። ስንት ወጣበት ስትባል 3 ሚሊዮን ነው ያለችው። ባለፈው አመት እንደዚሁ በሚሊዮን ነው የምትጠራው። ያባታ ይሁን ያጎታ ይሁን አይታወቅም። ተመልከት፣ እንደዚህ ቶሎ ሰው ይሞት ደፋር ናት ግን እግዚአብሔር እና ይሄ አዋርድ ሳይሆን አዋራጅ ነው። አገራችንን፣ ህዝባችንን፣ ክብራችንን ዝቅ የሚያደርግ የሚያሳፍር አንገት የሚያስደፋ። ኧረ ተው ወላጆች፣ እንዴት ነው ነገር መስመር አስይዙ ልጆቻችን። እንደዚህ አይነት ሴቶች በርግጥ እንኳን በርበሬ ታጠናችሁ ቆርቶ በእርታል በሰሞኑን እሳተ ገሞራን ብትታጠኑ የምትመለሱ ሴቶች አይደላችሁ እንጂ ብትመለሱ ኑሮ እናንተን በርበሬ አጥኖ በሳማ ጎርፎ መስመር ማስያዝ ነው እንጂ ከቁጥጥር ውጭ ነው። ዘር ሳትተኩ እናንተ መላመላ ካልተፈለጋችሁ በስተቀር አገር ተጥፋላችሁ። ዘር ሳትተኩ ራቁት ሴት ልጅ እንዴት ራቁት? ይሄ የ3 ብር ፓንት የ4 ብር ፓንት ለብሳ ሰው ልጅ ራቁት ይወጣሉ እንዴ ወደ አደባባይ? ከዛም ደግሞ ያው ራቁትሽ ይታያል። ከስር
ሱሪው የሆነ ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንትን ያለሽው እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱ ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል። አንገቴ ላይ ያለው እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየሁ ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮች እያየሁ ነበር። አንገቴ ላይ ያደረኩት እስከ ታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ አይፋን የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የፓንቱን ኧረ በመድኃኒዓለም እንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ሲዋልሽ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውን ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ታምር ምን አይነት ፖዚሽን ይመቸሻል? ኖርማል እንደዚህ ጧጧ የምራቸውን ነው። ምን አይነት እነዚህ ናቸው እንግዲህ ቤተሰባቸውን ቀብረው እንደዚህ ያን ነገር የሚያወሩትኝ ማለት ዘመዳቸውን ቀብረው ማለት እነዚህን ነው እንዲህ አረላሽ አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ የእሷን አለባበስ ነው ከክርስቶስ ጋር አርጋ እንትን የምትናገረው አልገባኝም። ምሳሌ ምሰጥ የክርስቶስን ምሳሌ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነበሩ። ቆይ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን እያወራነው ስለ አክቹሊ በነገራችን ላይ ቆይ እመጣልሃለሁ ነው እና ብዙ ለእንደዚህ አይነት ለማይረባ ነገር ክርስቶስን ምሳሌ ማድረግ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። ዝም ብትል ሳውን በቃ እንደዚህ አይነት ቃለ መጠይቅ ምናምን ባታረግ ሳውን ኢንተርቪው ምናምን ባታረግስ ጭራሽ የባሰ ጥፋት እያጠፋች ነው ያለችው። የምር ምን ሆና ነው? እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው። ስለዚህ ስለ ህዝቡ እንትን አይደለም። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኚው? እንደራሴ ናሆም ፎንቴ እኮ ከዛ በኋላ ነው ሞር የፈመሰው ታውቃላችሁ አይደል? ከመቼ? አዎ መንሱር ውለታ አለ። መንሱር እንትን ካለ በኋላ ነው በጣም ናሆሜ የፈመሰችው። ከዛ በኋላ ነው ዛሬ ማን ያወራልሃል? ዮኒ ይገርቱም ነገር ማን ያወራልሃል? እኔ ግን ስምህን ያነሳል ብዬ ስጠብቅ ነበር። ጭራሽ እንዴ! አረፉ ገራ ብዙ ጊዜ ክሬዲት አይሰጥም እንጂ አይሰጥም። በእውነት ለናሆም ፎንቴ መፈመስ መንሱር ጀማል ነው። ይሄ የሰው ክሬዲት አይወሰድም። አደገኛ ፎጋሪዎች ናቸው። ዮኒ ማኛም በቃ ያጀቡ የሚባለው ደግሞ ያምናል መንሱር ሆነ ለመናገር አይኖ ወደ 500 ሺህ ምናምን ፎሎወር አስጨምረውለታል። ግን ደግሞ የፈለገ እንትን ቢሆን 500 ሺህ ፎሎወር የነበረው ልጅ ነው ናሆም ፎንቲ። ሰዎች ፎሎ አላረጉትም እንጂ ኢትዮጵያ ውስጥ ማያውቀውም አልነበረም በዛ ሰዓት ራሱ ማለት ነው።
ነገር ግን ወዲያውኑ ደግሞ 1 ሚሊዮን እንዲገባ ረድቶታል፣ ገንዘብም ጭምር እስከ መስጠት ድረስ ማለት ነው። ያ ጥሩ ነው፣ ጥሩ ነገር ነው። ግን እሱ ነው ፌመስ ያደረገው። የልጁን የልፋት ዋጋ እንደዚህ ተው እንዴ! በደንብ ገንዘብም አሰጥቶ 500,000 ሌላ ፎሎወርም ያስገኘለት መንሱር ጀማል ሳንቲሙን የሰጠው እሱ መሰለኝ። መንሱር አንተ ራስህ አይደል 500,000 የሰጠው? ነው ካምፓኒው እሱ ስፖንሰር አድርጎለት ካምፓኒውን አስማ በፊንቴክስም ነው ያለው። በፊንቴክስም አይደል እንዴ ሲሰጠው? ምንድነው የምትለው መንሱር? የኔ ሊል እኮ ነው ኪሱን የሰማሁት እንዲሰጠው ነው ያደረገው መንሱር። ኤኒዌይ ብቻ ሌላ ነገር ሊጋለጥ ነው ላሻል የኔ ነው ሲል ስለነበር በፊንቴክስም ነው እንግዲህ የተሰጠው ያ 500,000 ከኪስ ነዋ ከራሴ አቢሲኒያ አካውንት ነው ከራሱ እንዴ ምን ነው ከራስ ነው መንሱር እና ያ ግን አንተም ማመስገን ነበር። ማን እንደው ማመስገነው ምን ስለወሰደ ነው? አንተም ማመስገን ነበረበት። እዛ ቦታ ላይ በእውነት አንዳንዴ ድንጋጤም ስላለ ምናምን ኖ ድንጋጤ አይደለም፣ ተረጋግቶ ተቀበለ። የሆነ መንሱር ጀማል ምናምን ይላል ብዬ ስጠብቅ ላጥ ብሎ ወረደ። ያውም ጃኒ ያመሰግናለሁ ምናምን ብሎ ነው የወረደው። አስታውስ ከሆነ ያ መንሱር ዛሬ አዝጎች ሰላም ለእናንተ ይሁነት ወንድሞቼ፣ እንዴት ናችሁ? አንድ ታሪክ በድጋሚ ላስታውሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን ሴት ይዘውለት መጡ። ትወገር፣ ኃጢአተኛ ናት፣ እንዲሰርታለች ምናምን እያሉ በእጃቸው ድንጋይ ይዘው ማለት ነው። እና ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንድ ነገር ብቻ ነው ያለው። ያ ምንድነው? ከእናንተ መካከል ኃጢአት የሌለባት አንስቶ ይውገራት ነው ያለው። እና ሁሉም ተያዩ። ምክንያቱም እያንዳንዱ በየጓዳቸው የሚሰሩት ብዙ ኃጢአት ስላለ ማለት ነው። እና እነዚህ ከሳሽ ስለደነገጡ የጓዳቸውን ታሪክ በልቦናቸው ስለሚያውቁ ድንጋዩን አስቀምጠው ሄዱ፣ ፈረጠጡ ማለት ነው። ግን እዚህ ጋር በጣም የሚገርም ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሴቲቱ ተመለከተና ምንድን ያላት? አንቺ ሴት ከሳሾችሽ ወዴት ሄዱ ነው ያላት። ወዴት ሄዱ? ምክንያቱም ሁሉም እዚህ ምድር ላይ ኃጢአትን ያልሰራ የለም። አሁን አዶናይ በጣም የሚከሰስበት ሴጋ ምናምን እየተባለ ነው አይደለ? እንግዲህ ከዛም ደግሞ በአፋችን ኃጢአት እንሰራለን፣ ሰው በማማት ኃጢአት እንሰራለን፣ በልባችን ቂም ይዘን ኃጢአት እንሰራለን። ይሄ ሁሉ እኮ ኃጢአት ነው። ኃጢአት ትንሽና ትልቅ የለውም። እና የሰው ልጅ ከጥፋቱ ተመልሶ ወደ እግዚአብሔር ቤት ሲመጣ ከፍታ ላይ ሲደርስ ደስ ሊለን ይገባል እንጂ የሆነ አላስፈላጊ ነገርን መጠምጠም እየጠመጠሙ ያ ሰው በቃ ከእግዚአብሔር ቤት እንዲርቅ፣ እንዳይሰራ፣ እንዲሰበር እንዲህ አይነት ነገሮችን በተለይኛ ማህበረሰብ ላይ ማለት ነው በጣም ከፍተኛ የሆነ ችግር አለ። ከሶሳይቲያችን ላይ ተነቅሎ ካልወጣ በስተቀር አንደኛ እንደ ሀገርም አናድግም። እርስ በርስን መዋደድ፣ አብሮ መስራት የሚባል ነገር አይኖረንም። ምክንያቱም ቅንነት በውስጣችን ስለሌለ ነው። ይሄ ባህሪያችን ደግሞ ከሀገር ስንወጣም ከሀገር ተሰደንም በሌላው ዓለም ራሱ የምናየው ታሪክ ነውና ይሄ ነገር አስቡበት። ሄዶ እናንተኑ ነው የሚጎዳውና የሰው ልጅ ሲስተካከል ወደ እግዚአብሔር ቤት ሲመጣ ጥሩ ነገር ሲሆንለት ሁላችንም ደስ ሊለን ይገባል። ይሄ ደግሞ ክርስቲያናዊ ባህሪ ነው። ክርስቶስን መምሰል ማለት ይሄ ነው እና ክርስትና ካልገባን ወደ ኋላ ተመልሰን ራሳችንን ሪቫይዝ ማድረግ አለብን። ራሳችንን ሁሉም ሰው እኮ ራሱ ላይ ቢመለከት የት በደረሰ ነበርና ለማንኛውም አዶኒ በርታ፣ ጠላቶችን ከእግር በታች ያደርግልህ። አሁንም በዚህ ሁኔታ ቀጥል። ጠላትን ማሳፈር የምትችለው አንድና አንድ ነገር ነው። እሱም በእግዚአብሔር ላይ ሆነ ባለ ነገር ላይ ቀጥለ በእግዚአብሔር ላይ ታምነ ስትጓዝ ብቻ ነው። በዙሪያ በጣም ብዙ ተኩላዎች ሊገጥሙ ይችላሉ፣ ከእግዚአብሔር ቤት ሊያወጡ የተለያዩ ነገሮች፣ እንቅፋቶች ማለት ነው። በመንገዳችን ብዙ አይነት ነገሮች ሊገጥሙ ይችላል። አንተ ግን በርታ ላለው ደስ ብሎኛል። የሚገርም አገላለጽ፣ በሚገርም ሁኔታ ነው የገለጸችው። የምር በጣም ደስ ይላል። ሚስት በሶሻል ሚዲያ ያለ አግባብ የሆኑ ፎቶዎችን ብትለቅ ጉዳዩ ያጣላል አያጣላም? ሲጀምር ሚስት ሶሻል ሚዲያ ላይ ምን ትሰራለች እንዴ? ሳሚዳን ሶሻል ሚዲያ አላት አይደል እንዴ? ሄለን እንግዲህ ሳሚዬ እንግዲህ ምን መሰለ እኔ አም ኦልድ ስታይል ነህ፣ ይገባኛል። ሶሻል ሚዲያ አሁን እንግዲህ ሰፋ ባለመልኩ ስንመለከት ያው እኔ እቸገራለሁ። በቃ ዛሬ እንደዚህ ነገ እንደዚህ እያሉ የተነሱ መለጠፍ የሚያስቸግረኝ ነገር ነው። ግን ያው ሚዲያ ላይ ስላለው አንዳንዴ ሼር ማረጋቸው አንዳንድ ነገሮች አሉ። ግን ባሌንም አክብሬ ማለት ነው፣ የልጆች እናት ነኝ። ስለዚህ እሱን ሁሉ ነገር አካተህ ነው የምታደርገው።
ግን ሶሻል ሚዲያ ቢዝነስ ይሰራበታል፣ ቁም ነገር ማለት ነው። ቤት ይተዳደርበታል። ይሄ መረን የለቀቀ አላስፈላጊ ነገር ባሏን የሚያስደፍር ልጆቿን የምታፍርበት ነገር ከሆነ አልስማማበትም፣ ያጣላል እላለሁ። ያከራክራል ቤት ውስጥ የኔ መቤት ይሄ ነገር ላንቺም ለኔ ጥሩ አይደለም ብሎ ይመክርበታል። ግን ሁሉንም ሻት ማድረግ አንችልም። ሶሻል ሚዲያ is for good። አሁን ሳሚዳን ተስማማ እንዴት ነው ነገሩ? ተስማማለህ? ለምሳሌ እኔ አሁን ሚስት ስትል ከእንትኑ ከእይታ ውጪ ያለች ነው የወሰድኩት። ለምሳሌ ከቢዝነሱም ከእንትኑም ውጪ ከሆነች አክቲቪቲዋ ያንን ሶሻል ሚዲያ የመከታተል ብቻ ነው እንጂ ማድረግ ያለባት ራሷን የምትሸጥበት ነገር መሆን የለበትም። ሁላችንም ቅድም እንዳልኳችሁ እንዳትረሱ፣ ሁላችንም ለገበያ ነው የምንወጣው። ስለዚህ አንተ ኦሬዲ ትዳር ካረክ ገበያን ዘግታል፣ ኦሬዲ ሸምታል የራስህ። ከዛ በኋላ እንዲያርገህ ብትነሳው እውነት አለው ሳሚዳን አቴንሽን ለመሳብ ሌላ አይነት ነገር ካልሆነ በስተቀር ሌላ ትርጉም የለውም። ስራዋ ካልሆነ በስተቀር እውነት ነው። ከትዳር በኋላ ራሳችሁን እንትን እያላችሁ ምናምን ሶሻል ሚዲያ ላይ መልቀቅ ምናምን ሌላ ገበያ ለመፈለግ ነው። እውነት ነው እኮ ሄለን እንዳለችው አይ ሪስፔክት በዛ በሚዲያ ውስጥ ካለ በዛ ደግሞ ስራ የምትሰራ ከሆነ ከዛ ጋር የተሰራ ጀኒውን ነው ይታወቃል። ባይዘው የእንትን ሲሆን የስራ ሲሆን ምናምን አቀራረባቸው ምናምን ይሆናል። ሶሻል ሚዲያ አይጠቀሙ አይደለም እኔ እያልኩ ያለሁት ባለትዳሮችን ግን ነገሮችን ከማየት ውጪ ኢንተራክሽናቸው በጣም መቀነስ አለበት። ያስታውቃል። ተስማማላችሁ? በሳሚዳን እኔ ፖስት ካረጉ ራሱ ከፋሚሊ ጋር ምናምን ያሉ ፎቶዎችን አይደል እንዴ? እንደዛ ነው የሚደረገው። በቃ ባለትዳር እንደሆኑ የሚያሳውቁ አይነት ፎቶዎችን መሆን ያለበት ብዬ ነው ማምነው። ከዚህ ጋር በተያያዘ እንግዲህ ጃኒ ለተነሳበት ቅሬታ ምላሽ ሰጥቷል። አዳምጠነው እንመለስ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየውን አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን ናምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንደዚሁ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች የምንገናኝ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ